ጤና ይስጥልን ክቡራን ተመልካቾቻችን ከኢቢሲ.ስትሪም ታይምላይን አሁን ተጀምሯል። በዛሬው የታይምላይን ፕሮግራማችን በትላንትናው ዕለት የተመረቀውን የእንጦጦ ቀበና የወንዝ ዳር ልማት ፕሮጀክት እንመለከታለን። ይህ የልማት ፕሮጀክት ምን በውስጡ ይዟል፣ ለከተማው ነዋሪ ምን አይነት ጥቅም አለው፣ ምን አዲስ ነገር አለው የሚለውን በዛሬ የታይምላይን ፕሮግራማችን እየተወያየን ቆይታ እናደርጋለን። እንደተለመደው እዚህ ስቱዲዮ ኒያሚር ጌቱና ባልደረባዬ አይናለም ሀራ አገኝተናል። አስቀድመን ስለ እንጦጦ ከማውራታችን በፊት ግን ዓለም አቀፍ ተሞክሮ ምን ይመስላል የሚለውን በጥቂቱ እናያለን። እንደው ከዓለማችን ሀገራት በወንዝ ዳር ልማት ስማቸው ከሚጠቀሱት መካከል ደቡብ ኮሪያ ትነሳለች እና ደቡብ ኮሪያ ምንድነው በዓለም ላይ ካሉ እጅግ አስደናቂ ከተማን መልሶ የማልማት ስራ እነሱ አርባን ሪጀነሬሽን ይሉታል እና በዚህ አቅጣጫ ታሪክን ከጻፉ ሀገራት መካከል አንዷ ናት። ይሄ ወንዝ ስሙ ቾኒ ቺያን ይባላል። ለመጥራትም አይመችማ። ይሄ ቾኒ ቺያን ወንዝ ልክ አሁን ቀበና ጋር እንደሚነሳው እጅግ በጣም ቆሻሻ፣ ብዙ ደስ የማይሉ ነገሮች የሚጣሉበት ነበረ። ነገር ግን ሀገሪቱ ሙሉ በሙሉ ቆሻሻውን ቀይራ አረንጓዴ ልማት ስራ ሰርታ የተለያዩ መሰረተ ልማቶችን በስፍራው አድርጋ ወደ 11 ኪሎ ሜትር ርዝመት ያለው ነው የተፈጥሮ ወንዝ ነው እና ይሄንን አረንጓዴ አልብሳ ወደ መዝናኛ ስፍራ ቀይረዋለች እና በዓለማችን ስማቸው ከሚነሱት መካከል የደቡብ ኮሪያ ይሄኛው ወንዝ ድጋሚ ያልጠራው ይነሳል። የሚገርመው ነገር ማዝናናት፣ ቆሻሻን ማጽዳት ብቻ አይደለም ከባድ የሚባል ለከተማይቱ ለዓለም የሚጠቅም ስራ የተሰራበት ነው። ለምሳሌ የሙቀት መጠኗ ከፍተኛ ነበረ ሀገሪቱ ወይም ያቺ ከተማ፣ በኋላ ግን በእጅጉ ቀንሶታል። የ11 ኪሎ ሜትር የወንዝ ዳርቻ ልማት መሰራቱ ሙቀቱን ቀንሷል። የትራፊክ መጨናነቅ እንዳይኖር አድርጓል። የትራፊክ ፍሰቱን እንዲያቀለውም የተዘረጋ የመሰረተ ልማት ስለነበር በዛ አቅጣጫ ረድቷታል። ከሁሉ በላይ ደግሞ የሚገርመው ይህንን የወንዝ ዳር ልማት ወደ 60 ሺህ የሚደርሱ ሰዎች በየቀኑ ይጎበኙታል እና ለቱሪዝም መዳረሻም እንደዚሁ መሆን ችሏል። ከዛ ባለፈ ደግሞ ፓሪስ ብንሄድ፣ ፈረንሳይ ፓሪስ ብንሄድ እንደዚሁ የሴን ወንዝ ዳርቻ ልማት እጅግ የሚነገርለት የሚነሳ ነው። በተመሳሳይ መልኩ ስፍራውን እጅግ በጣም ሀገሪቱ ቀይራ ከተማውን ያስዋበችበት የቱሪስት መዳረሻ እንዲሆን ያስቻለችበት ነው እና እንደው እነኝን ሁለቱን ሀገራት እንኳን ብናነሳ የወንዝ ዳር ልማት በእጅጉ ስኬታማ ስራን የሰሩ ናቸው። የከተማይቱን መልክ የቀየረ ነው። በዓለም የአረንጓዴ ልማት አቅጣጫም ደግሞ በከባቢ አየር ጥበቃም ሰፊ ስራ የተሰራበት ነው። እንግዲህ የዓለም አቀፍ ተሞክሮችን ተመለከትን። በነገራችን ላይ በአፍሪካም በወንዝ ዳር ልማት ወንዞችን እንደገና በማልማት በጣም ብዙ የሚጠቀሱ ሀገራት አሉ። እነ ግብፅ፣ እነ ኬንያ፣ ናይሮቢ ላይ ትልቅ ወንዝ አለ። ደቡብ አፍሪካም የሚጠቀሱ ሀገራት ናቸው። እንግዲህ እነዚህን ሀገሮች ደግሞ መነሻ በማድረግ ኢትዮጵያም ብዙ ስራዎችን እየሰራች ትገኛለች። እንግዲህ እንደምታውቂው አዲስ አበባ የአፍሪካ መዲና ናት። 3ኛዋ የዲፕሎማሲ መቀመጫ የሆነች ሀገር ነች። እንደ ስሟ ደግሞ አዲስ አበባን የሚመጥኑ ትልልቅ ስራዎች እየተሰሩ ይገኛሉ። የኮሪደር ልማት ስራዎችን ማንሳት ይቻላል። አዲስ አበባን የአዲስ አበባን አዲስ መልክ የገለጠ አዲስ አበባን እንደ ስሟ ደግሞ ስታንዳርዷን የሚመጥን ስራ ነው። ከዛ ጎን ለጎን ደግሞ ትልልቅ የወንዝ ዳር ልማት ፕሮጀክቶች እየተገነቡ ይገኛሉ። እነዚህ የወንዝ ዳር ልማት ፕሮጀክቶች ምንድነው ጥቅም ያለ ምንድነው ጥቅማቸው፣ እንደው መሰራታቸው ምንድነው የሚለውን ስንመለከት አሁን ከቱሪዝም አንጻር ለከተማዋ አዲስ መልክ በመስጠት ለከተማዋ ነዋሪዎች ምቹ በማድረግ ብዙ ጥቅም እንዳለው እያነሳሽ ነበርና ወደኛም ስንመጣ ተመሳሳይ ነው። እንግዲህ አዲስ አበባ እንደምታውቂው ከቅርብ ዓመታት ወዲህ በጣም ጥግቱ የበዛ በጣም ከፍተኛ ፍልሰት ያለበት ከተማ እንደሆነ ይታወቃል። ብዙ የኢኮኖሚ እንቅስቃሴዎችም የሚደረጉበት ነው ከሌሎች ከተሞች ለየት ባለ ሁኔታና ሰው ይሄ ራሱን የሚያረጋጋበት ከራሱ ጋር የሚታረቅበት ከተፈጥሮ ጋር በደንብ ራሱን እንትን የሚልበት ሰፊ ቦታዎች የመዝናኛ ቦታዎች ያስፈልጋሉና ይሄን ፕሮጀክት ለህዝቡ እንግዲህ ራሱን በደንብ ከተፈጥሮ ጋር ለራሱ ጊዜ እንዲሰጥ በማድረግ በኩል ትልቅ ጥቅም ያለው ነው። ሌላው ደግሞ ከቱሪዝም አንጻር ካየነው አዲስ አበባን እንግዲህ የቱሪዝም መዳረሻ ለማድረግ በጣም ትልልቅ ስራዎች እየተሰሩ እንደሆነ ይታወቃል። የአዲስ አበባ እንግዲህ የብዙዎች የትኩረት ማዕከል ሆናለች። አሁን በጣም ትልልቅ ሰዎች፣ ተጽዕኖ ፈጣሪዎች እየመጡ እንደሆነ ይታወቃልና እንደው አዲስ አበባ ሲመጡ ምን ያያሉ፣ ምን አዲስ ነገር ይመለከታሉ፣ አዲስ አበባ እንዴት ነው ልንገልጻት የምንችለው የሚለውን እንደው ቢያስቡ እንኳን እንደዚህ ያሉ ትልልቅ የልማት ፕሮጀክቶች ትልቅ ጥቅም አላቸው የቱሪዝም መዳረሻ በማድረግ በኩል። በሌላ በኩል ደግሞ እንግዲህ ኢትዮጵያን ስናነሳ በአየር ንብረት ለውጥ ላይ እየሰራች ያለው ስራ ይነሳል። ብዙ ዛፎች እየተተከሉ ነው በዘመቻ ባለፉት ዓመታት።
ትልልቅ ደግሞ የአየር ንብረት ለውጥ ጉባኤዎችም በዚህ በአዲስ አበባ እየተከናወኑ እንደሆነ ይታወቃል እና እነዚህን ስራዎች መግለጫ አንዱ መንገድ ነው እና የአየር ንብረት ለውጥ ቱሪዝም ለከተማዋ ምቹ በማድረግም ትልቅ ጥቅም ያለው ፕሮጀክት ነው ማለት ነው። ጥሩ። እስቲ ምንድን ነው አሁን ይሄ የእንጦጦ ቀበና ፕሮጀክት ምን ይዟል የሚለውን ደግሞ በጣም አሪፍ። እንግዲህ የእንጦጦ ቀበና ፕሮጀክት አዲስ አበባን አዲስ መልክ የሰጣት ነው ብለናል። እንደው ምን አለው ውስጡ የሚለውን ስንመለከት ይህ ፕሮጀክት 10.5 ኪሎ ሜትር ርዝመትና 87.6 ሄክታር ስፋት ባለው መሬት ላይ የተዘረጋ ግዙፍ የልማት ስራ ነው። እንግዲህ ፕሮጀክቱ በውስጡ አንድ ትልቅ ግድብ ያለው 16 አነስተኛ ግድቦች፣ 3 ቼክ ዳሞች እና 20.2 ኪሎ ሜትር የጥበቃ ግድግዳዎችን በማካተት ወንዙን ከብክለት በመጠበቅ ወደ ቀድሞ ውበቱ የመለሰ ፕሮጀክት ነው። የቆሻሻ መጣያና የብክለት ምንጭ የነበረው የቀበና ወንዝ ዳርቻ ዛሬ በዘመናዊ አርኪቴክቸር የተዋበ ለከተማዋም አዲስ ድምቀትና የስነ ምህዳሯን ሚዛኑንም የአዲስ አበባን ማለት ነው ያስጠበቀ ትልቅ የከተማ መናፈሻ የሆነ ፕሮጀክት ነው። ከአረንጓዴ ልማትና ከአየር ንብረት ለውጥ ተጽዕኖ ጋርም እንደዚሁ አያይዘን ልናነሳው እንችላለን። የዚህን የልማት ስራ እንግዲህ ፕሮጀክቱ ከተማዋን በአረንጓዴ ነው ያለበሳት ሙሉ በሙሉ ያን ያህል ኪሎ ሜትር ዛፎች ተተክለዋል። በጣም ረጅም ነው እና ያ ሙሉ ደግሞ አረንጓዴ የለበሰ ነው። ለምሳሌ ብናነሳ ከ50,330 በላይ ዛፎች ተተክለዋል። ይሄ በቁጥር ብዙ ነው የምናየው። ስለዚህ በአረንጓዴ ልማት አንጻር እንግዲህ ሰፊ ስፍራ የተሸፈነበት ነው። ከ59.7 ሄክታር በላይ ስፋት ያለው ነው። ይሄ ሁሉ ሲለመልም እንግዲህ ለአረንጓዴ ልማት የሚኖረው አስተዋጽኦ ከዛ ባለፈ ደግሞ ለአየር ንብረትም እንደዚሁ የሚኖረው ፋይዳ ከፍ ያለ ነው። የአየር ጥራትን ያሻሽላል። የአየር ንብረት ለውጥንም ለመቋቋም በእጅጉ የሚያግዝ ነው። በዓለማችን ላይ አሁን አሉ ከሚባሉ ችግሮች መካከል አንዱ የአየር ንብረት መዛባት ነው አይደለም? የካርበን ልቀት በአየራችን ላይ ከፍ ማለት ነው። የዓለም ሙቀት መጨመር ነው። ሰሞኑን እንደውም የአውሮፓ ሀገራት ስቃይ እያዩ ነው አይደለም? በአየር ንብረት ለውጥ ምክንያት ሙቀት ጨምሮ ሰዎች ሁሉ ሞተዋል፣ በርካታ ሰዎች። እዚህ ጋር ደግሞ ኢትዮጵያ ያንን ሊለውጥ የሚችል ተጽዕኖ ሊያደርግ የሚችል ስራ እየሰራች ነው። በእርግጥ ስራው ዛሬ የተጀመረ አይደለም፣ ቀደም ባሉት ዓመታትም እየተሰራ ነው። ግን እያንዳንዷ የምትጣል መሰረት ነች እንግዲህ ተደማምራ በኋላ ከፍ ያለ ተጽዕኖ የምታመጣውና ይሄ የእንጦጦ ቀበና የወንዝ ዳር ልማትም በዚህ ደረጃ አየር ንብረት ለውጥን ለመከላከል ትልቅ አስተዋጽኦ ያለው ነው። በትራንስፖርትም እንግዲህ ዘመናዊ የትራንስፖርት አማራጭን ያመጣ የእግረኛ መዳረሻዎችንም በስፋት ያካተተ ፕሮጀክት ነው። እንግዲህ ይህ ልማት ከተማዋን ለነዋሪዎቿ ምቹ የማድረግ ዓላማውን ለማሳካት 10.62 ኪሎ ሜትር የአስፋልት መንገድና 33.2 ኪሎ ሜትር ደግሞ የእግረኛና የብስክሌት መሄጃ መንገዶችን የተገነባበት ነው። ከነዚህ በተጨማሪ 21 የእግረኛ ድልድዮች፣ 3 ተንጠልጣይ ድልድዮች እንዲሁም ደግሞ ሌሎች ዘመናዊ የብረትና የኮንክሪት ድልድዮችን የተገነቡበት ነው። ነዋሪዎች እንግዲህ በተፈጥሮ አካባቢ ውስጥ ያሉትን ስጋቶች በነፃነት ያለ ስጋት በነፃነት እንዲንቀሳቀሱና ማህበራዊ ግንኙነታቸውንም እንዲያጠናክሩ በማድረግ በኩል በጣም ትልቅ ጥቅም ያለው ፕሮጀክት ነው። እንግዲህ አዳዲስ የትራንስፖርት አማራጮችን ያመጣ አዲስ አበባ ላይ ማንመለከታቸውን በብዛት ማንመለከታቸውን አይነት የትራንስፖርት አማራጮችም በዘመናዊ መንገድ በማምጣት እንግዲህ ከተማዋ እንደ ሌሎች ትልልቅ ከተሞች ስታንዳርዷን የጠበቀች እንድትሆን በማድረግ በኩል በጣም ትልቅ ጥቅም ያለው ነው። ጠቅላይ ሚኒስትር አብይ እንዳሉት ሌሎችም የሚመለከቱ እንደሚናገሩት ጎብኚዎችም ጭምር ከውጭ መጥተው ምስክርነታቸው እንደሚሰጡት አዲስ አበባ እንግዲህ ወደ ውጭ እንዳናይ አሁን ለመዝናናት ለጉብኝት ሰው ከስራ አረፍ ማለት ሲፈልግ ወይ ከትምህርት አረፍ ማለት ሲፈልግ አቅም ያለው ወጣ ብሎ ከሀገር ይዝናናል አይደል? ልክ እንደዚህ ውሃ ምናምን ለማየት ነው፣ ሌላ ነገር የለምና አሁን ግን እዚሁ ሀገራችን በቃ ዓለም አቀፍ ስታንዳርዱን የጠበቀ እጅግ ውብ የሆነ እንዲህ አይነት ልማት እያየን ነው። የሚገርመው ነገር ኢትዮጵያ እንግዲህ ፈጣሪ የሰጣት ብዙ መልካም ነገሮች አሉና እነኛን ከሰው አቅም ጋር ሰው ከተሰጠው ጥበብ ጋር አቀናጅቶ በዚህ መልኩ አሳምሮ ማቅረብን እያየን ነው። በዚህ ኢትዮጵያ እየሰራች ባለው ነገር እንግዲህ አንተ ካነሳው በተጨማሪ ደግሞ ለነዋሪዎች ምቹ የሆኑ መሰረተ ልማቶችም አሉ። ለመዝናናት ስትሄድ፣ አካባቢን ለማየት ስትሄድ የሚያሳስብህ ብዙ ነገር የለም፣ አስፈላጊ ግብአቶች ስለተሟሉ። ለምሳሌ ዘመናዊ የህዝብ መጸዳጃዎች አሉ ወደ 23 የሚጠጉ። ስለዚህ ከእንጦጦ ተነስተህ ቀበና ብትሄድ በአንድም በሌላ መንገድ አያሳስብህም። መጸዳጃ በሽ ነው አለ፣ በየቦታው ተገንብተዋል። ብዙ ጊዜ የሰዎች ጥያቄ የመኪና ማቆሚያ ነው፣ ፓርኪንግ ነው አይደል? ከተማ ላይ ለግብይትም ሂድ
ለመዝናናት መውጣ ለምንም የቤት ስራ የሚሆነው በተለይ ለአሽከርካሪዎች የመኪና ማቆሚያ ነው። በዚህ ስፍራ ላይ 7 የሚደርሱ ትላልቅ የመኪና ማቆሚያዎች አሉ። በቁጥር ብናይ እስከ 695 መኪናዎችን ማስተናገድ ይችላሉ። ስለዚህ መኪናቸውን ይዘው የሚሄዱ ሰዎች እንዴት ሆናለሁ የት አቆማለሁ ስጋት አይሆንም። ትልቅ አዲስ አበባ ላይ ከዚህ ቀደም እንደው ወክ ስናደርግም ይሁን በትራንስፖርት አማራጭ ስንሄድ የምናያቸው አንድ ነገር አስፓልት ዳር ላይ ተደርድረው የቆሙ በጣም ብዙ መኪኖች እንመለከት ነበርና ከአስፓልቱ ጥበት ጋር ያ ተጨምሮ በጣም የሚጨንቅ አይነት ነገር ነበረው። አሁን እንግዲህ ሰፋፊ አስፓልቶችን እያየን ነው። ለብቻው ደግሞ መኪኖች የሚቆሙባቸውን ቦታዎችም እያየን ነውና ይሄ ፕሮጀክት በውስጡ በራሱ ይሄን መያዙ ሰው እንደው እዛ ሊሄድ ዊኬንድ ላይ እንደው ሊሄድ ቢል ያለምንም ስጋት መኪናውን የሚያቆምበት ብዙ አማራጮች ያሉት ነው ማለት ነው። ከዛ በተጨማሪ ደግሞ ፕላዛዎች አሉ፣ 7 የሚደርሱ ፓቪሊዮን 4 አሉ፣ መሰብሰቢያ ስፍራዎች አዳራሾች አሉ። እነሱም እንዲሁ 4 ናቸው። ስለዚህ ስብሰባ ቢኖር ድግስ ቢኖር መዝናኛ የሆነ የቤተሰብ ምናምን አንዳንድ ነገሮች ቢኖር ለመዝናናት ሌላም ነገሮች ብትፈልግ እዛ ቦታ ላይ በጣም ምቹ የሆኑ ውብ የሆኑ መሰብሰቢያ አዳራሾች ተዘጋጅተዋል። በአጠቃላይ እንግዲህ ለቱሪዝም እንቅስቃሴም ተመራጭ እጅግ በጣም ውብ አስደሳች ቦታ ተደርጎ ነው የተሰራው። ሌላው ደግሞ ይሄ ወንዝ ለማህበረሰቡ ምን አይነት ጠቀሜታ አለው የሚለውን ስንመለከት እንግዲህ ቀበና ወንዝን ስናነሳ ከትውልዶች ትዝታ ጋር የተቆራኘ ወንዝ ነው አይደለ? ብዙዎች እንግዲህ በተለይ እዛ አካባቢ የኖሩ እዛ አካባቢ ትዝታ ያላቸው ሰዎች ቀበናን በጣም በብዙ መንገድ ያነሱታል። ብዙ ትዝታ አላቸው እዛ ወንዙ አካባቢ። እንደውም እኔ በአጋጣሚ ሆነ እዚያ ስፍር ልጅ አይደለሁም እና እዛ አካባቢ ላይ እንግዲህ ብዙ ሰዎች ሲያወሩ እንሰማለን። ቀበና ወንዝ ላይ የዋኙ እዛ አካባቢ ብዙ ትዝታ ያላቸው ሰዎች አሉ። እንደውም ብዙ አርቲስቶችም ብዙ የተቀኙለት ወንዝ ነው። ወንዙ ከዚህ ቀደም የጋራ መዋኛ እና የመቀራረቢያ ስፍራ ነበር። ሆኖም ለብዙ ዓመታት እንግዲህ ለቆሻሻ ተጋልጦ እንዲሁም ደግሞ በህዝቡ ዘንድ ይሄ እንደዚህ ቆሻሽ መሆኑ ብዙ ቁጭት ይፈጥር ነበር። እንደው ህዝቡ ይመኝ ነበር ይሄን አካባቢ እንደው ጸርቶ እንደዚህ አይነት ህልም ነበረው እና ህልሙን እውን ያደረገ ብዙ ሰው ሲመኝ የነበረውን ህልም እንዲሁም ቁጭቱን የሰበረ ትልቅ ፕሮጀክት ነው። እንግዲህ አሁን ላይ ይህ ልማት ያንን የቆየ የትዝታ ቁስል የፈወሰ የጥንቱ ማህበራዊ ትስስር ደግሞ አሁን በዘመናዊና በተሻሻለ መንገድ የገነባ ነዋሪዎች በከተማው ጫጫታና ይሄ ካለው ግርግር ወጥተው አእምሯዊ ረፍት የሚያገኙበት ሰላማዊ ቦታ ሆኗል ማለት ነው። አሁን የልጅነትን ነገር ካነሳ እንግዲህ አንተ ምን ስትጫወት ምን እንዳደክ ባላቅ ዋናው ይቻለው በቃት እዚህ ጋር ልጆች ሆነ አሁን በተለይ እናንተ ወንዶች ማለት ነው ወይ ኳስ ትጫወታላችሁ በግሩፕ ተሆኑ በቀበሌ በምናምን ኳስ ትጫወታለህ ወይ ደግሞ ዋና ወንዝ ተሄዶ ወንዝ ነው ጊዮን ምናምን አይደለም። እሺ በነገራችን ላይ ስለ ልጅነት ስናነሳ ከአካባቢያችን እንደው የሰፈር ሰው እንዳያይን በጣም ሩቅ ቦታ ነው ሄደን የምንዋኘው እና እንደው እዛ አካባቢ ቤተሰባችንን የሚያውቅ ወይ እናቴን ወይ አባቴን የሚያውቅ ምናምን ሰው ካለ በቃ አለቀልኝ እና በዚህም ብዙ ሰው ትዝታ ይኖረዋል ብዬ አስባለሁ። ትዝታ ይኖረዋል፣ ግን የሆነ ወቅት ላይ ያ መልክ ተቀየረ። እኔም በመጠኑ ከጣሊያን ኤምባሲ ጀርባ ያለውን ይሄ አሁን የእንጦጦ መስመር የተዘረጋበትን ወንዝ አውቀዋለሁ እና እጅግ በጣም ንጹህ እጅግ በጣም ደስ የሚል የሚያማምሩ ድንጋዮችን ሄደን እንለቅም ነበር አስታውሳለሁ። ንጹህ ነው ውሃው በጣም ንጹህ ኩልል ያለ ማለት ነው እና ደስ የሚል ቅርጽ ያላቸው ከለር ያላቸው ድንጋዮችን እንለቅም ነበረ። ከዛ በኋላ ግን ከተወሰነ ጊዜ በኋላ ያው የቆሻሻ መድፊያ የመጸዳጃ ምናምን አንቺም ትዝታለሽ ማለት ነው። እዛ እኮ የቀበና ልጆች እንኳን ደስ አላችሁ፣ መላው ኢትዮጵያ እንኳን ደስ አላችሁ እንላለን። ከዛ ባለፈ እንግዲህ የቱሪዝምና የኢኮኖሚ መነቃቃትንም ሊያመጣ የሚችል ፕሮጀክት ነው። ለምሳሌ አዲስ አበባን ወደ ቱሪስት መዳረሻነት ለመቀየር አቅም የሚጨምር ነው። ሌሎች የኮሪደር ልማቶች አሉ፣ የወንዝ ዳርቻ ልማቶች አሉ። ይሄ ሲደመር ደግሞ ሌላ የቱሪዝም መስህብ ይሆንና ኢኮኖሚ ሊያነቃቃ የሚችል ነው። እንደው ሱቆች አሉ 32 የሚደርሱ በዛ መስመር ላይ ካፌና ሬስቶራንቶች አሉ። የህዝብ ቤተ መጻሕፍት ደግሞ አሉ። ንጹህ አየር እየተቀበልክ የውሃ ድምፅ እየሰማ ማንበብ ካስፈለገ እንዲሁ ቤተ መጻሕፍቶች ተገንብተዋል በቦታው። ከዛ ባለፈ ደግሞ የስፖርት ማዘውተሪያ ስፍራዎችም አሉ። እንደውም ብዙ ናቸው፣ ወደ 9 የሚጠጉ ናቸው። ስለዚህ አካላዊ እንቅስቃሴ ማድረግ የሚፈልግ እዛ ቦታ ላይ ሄዶ ወክም አድርጎ ተዝናንቶም እንደገና ደግሞ ስፖርት ማዘውተሪያዎችም ጋር ገብቶ መጠቀም ይችላል። መዝናኛም ነው። አንድም ተዝናኖትን ያገኛል አካባቢ ማህበረሰብ፣
የስራ እድል እንደዚሁ የሚፈጥር ነው። ምክንያቱም እንዳልኩት ቅድም ካፌዎች፣ ሬስቶራንቶች ብዙ ነገሮች አሉ። እዛ ቦታ ላይ ደግሞ በስራ የሚሰማሩ ዜጎቻችን ይኖራሉ እና በአንድም በሌላ መልኩ እንግዲህ የከተማዋን ምጣኔ ሀብት ሊያነቃቃ የሚችል ትልቅ ፕሮጀክት ነው። አዎ፣ በነገራችን ላይ አሁን ይህን ሀሳብ ስታነሺ ትዝ አለኝ አንድ የጤና ባለሙያ ከዚህ ከካንሰር ጋር በተያያዘ ብዙ መንገዶች አሉ ራሳችንን ሂል የምናደርግበት የሚል ሀሳብ ሲያነሱ አይቼ ነበር እና ይሄ ካለው ይሄ የከተማው ግርግር ወጥቶ ብዙ ዛፎች ያሉበት ልክ እንደዚህ ደግሞ ወንዝ ያለበት ቦታ ዝም ያለ ቦታ መሄድ አንዱ ራሱ ካንሰርን ለመከላከል ልክ እንደ መፍትሄ ይሆናል የሚል ሀሳብ ሲያነሱ ነበርና በጣም ትልቅ ጥቅም ያለው ነው። ጤናን በመጠበቅ በኩል ይሄ የማይባል በጣም እንዲህ ተብሎ ተዘርዝሮ የማያልቅ በጣም ትልቅ ጥቅም ያለው ፕሮጀክት ነው ብለን ማለት እንችላለን። እንግዲህ ሌላውና ዋነኛው ከዚህ ፕሮጀክት ጋር ተያይዞ ሊነሳው የሚገባው ጉዳይ ኢትዮጵያ የተቀናጀና የተደራጀ የከተማ የማልማት አቅሟን ለዓለም የገለጠችበት ነው። እንግዲህ ኢትዮጵያ ከዚህ በፊት ቀደም ሲል እንዳነሳ ነው ሌሎች ከተሞችን እንደነ ዱባይን፣ ፓሪስን፣ እነ ሚላንን ስናይ የምንቀናው ነገር ነበር አይደል? እንደው ኢትዮጵያ ቢሆን ይሄ ብለን የምንመኛቸው አይነት ነገሮች ነበሩ። ግን አሁን ከምኞት አልፎ እዚሁ አጠገባችን እኛው ጋር የራሳችን እንዲሆን በማድረግ ኢትዮጵያም ደግሞ የማድረግ ይሄ ከህልም ወጥቶ ይቻላል እኛ ጋር ማድረግ እንችላለን የሚለውን ሪያሊቲውን እዚህ መግለጥ የቻለ ትልቅ የአመራርም እንዲሁ ብቃት የታየበት ትልቅ ፕሮጀክት ነው። እንግዲህ በትናንትናው ዕለት ይህ ፕሮጀክት ሲመረቅ ጠቅላይ ሚኒስትር አብይ አህመድ አንድ ሀሳብ አንስተው ነበር። ፕሮጀክቱ የእውቀት የፋይናንስና የጉልበት እንዲሁም የአመራር ብቃት የታየበት የነዚህ ድምሮች ውጤት ነው የሚል ሀሳብ አንስተው ነበር። እንግዲህ ኢትዮጵያ ያላትን አቅሞች ሁሉ በማስተባበር በተግባር የማይቻሉ የተባሉ ነገሮችን እውን ማድረግ እንደሚቻል ያሳየችበት፣ ይህ ስኬት ደግሞ ለአዲስ አበባ ብቻ ሳይሆን ለመላው ሀገሪቱ የከተማ ልማት ስትራቴጂ ትልቅ ማሳያና አብነት ነው የሚል ሀሳብ አንስተው ነበር። አዲስ አበባ ላይ ብቻ የሚቀር አይደለም፣ ሌሎች የሀገራችን ከተሞችም አዲስ አበባ እንደመነሻ አድርገው ይህንን ፕሮጀክት እንግዲህ በሌሎች ከተሞች ላይም እናያለን የሚል ሀሳብ ነበር ያነሱት። ይሄ ፕሮጀክት ከሪፖርት ቁጥርን ከማሟ ይሄ ተሰርቷል ከማለት ያለፈ ጠቀሜታም አለው። የሰውን ልጅ በተለይ አካባቢውን ነዋሪ አዲስ አበባን ሰው ከሌላም ቦታ መጥቶ የሚያየውን የሚጠቀምበትን ማህበረሰብ አእምሮንም አካሉንም ሊገነባ የሚችልበት ሰፋፊ ግንባታዎች ያሉበት ተቋሞች ያሉበት ትልቅ ማዕከል ነው። ለምሳሌ ስፖርት ማዘውተሪያዎች አሉ ብለናል፣ ወደ 9 የሚጠጉ እዛ እንሄዳለን፣ እንጠቀማለን፣ አካላችንን እንገነባለን። አረንጓዴ ለብሰዋል፣ ብዙ ሺህ ዛፎች ተተክለዋል ብለናል። ያን የሚያክል ርዝመት ያለው ከባቢ ማለት ነው። እዛ ጋር ሄደ ስትዝናና ጊዜ ስትወስድ በተደጋጋሚ ያንን ስታደርግ አእምሮህንም እያደስክ ነው። በተለይ ደግሞ እንደ አዲስ አበባ ባሉ ትልልቅ ከተሞች ላይ ውጥረት የበዛበት ነው። ስራ ቦታ ላይ ተወጥረ ውለህ ከዛ በትራንስፖርት ተወጥረ አምሽተ ከዛ ሩቲን ነው ላይፍ ድግግሞች ነው እና ወጣ ብለህ እንዲህ አይነት አካባቢዎች ላይ ስታሳልፍ አካል ብቻ ሳይሆን አእምሮህም ይፈወሳል፣ ጤነኛ ይሆናል። ጤንነት በነገራችን ላይ አንድ አቅጣጫ ብቻ አይደለም፣ ሙሉ አይደል? አእምሮህም አካልም ኤቭሪ ዳይሬክሽን ሙሉ ስትሆን ነው ጤና የተሟላ የሚሆነው። ስለዚህ ለአካልም ለአእምሮም ጤና እጅግ አስተዋጽኦ የሚያደርግ ፕሮጀክት ነው። ይህን ሳነሳ ምን ሪፖርት ትዝ አለኝ መሰለ፣ የዓለም ወርልድ ሃፒነስ ሪፖርት በየዓመቱ ይወጣል። ደስተኛ ህዝቦች ያሏቸው ሀገራት ሪፖርት ብሎ ይወጣል እና በአብዛኛው እነ ኖርዌይ፣ እነ ስዊድን፣ እነ ዴንማርክ ናቸው፣ ስካንዲኔቪያን ካንትሪስ ናቸው ብዙ ደስተኛ ህዝብ አላቸው የሚባሉት እና አንደኛ ወርክ ላይፍ ባላንሳቸውን ይጠብቃሉ። በስራ የሚያሳልፉት ሰዓት አለ፣ ለቤተሰብ እና ለሌላው የህይወት ካካሄዳቸው የሚያሳልፉት ሰዓት አለ። ያንን አመጣጥ ነው የሚኖሩት። አንዱ ደስተኛ እንዲሆኑ ያደረጋቸው ነገር እሱ ነው። ሁለተኛ ደግሞ ትረስት ነው ወይም ደግሞ መተማመን ነው። መንግስታቸውን ያምናሉ፣ ህዝባቸውን እርስ በርስን በጣም የመተማመን አይነት መንግስትም ህዝቡ ላይ ህዝቡ መንግስት ላይ በእምነት የተመሰረተ ነው። አሁን ይሄ ነቀዝ የሆነው ሀገርንም ሰውንም የሚበላ ሙስና አይነት ነገር በእነኛ ሀገራት አነስተኛ ነው ይባላል፣ ዝቅተኛ ነው። ስለዚህ ሰው እርስ በርስ ይተማመናል፣ መንግስትን ያምናል። ለደስተኛነታቸው ሁለተኛው ምክንያት እሱ ነው። ሶስተኛውና አሁን ከኛ ሀገር ጋር የሚገናኘውና በጣም የተደነኩበት ነገር አረንጓዴ ከባቢ በስፋት አላቸው ይላል። ይሄ ከአእምሮ ጤና ጋር ያነሳ ነው ማለት ነው። እውነትም ደግሞ በፊልምም በተለያዩ አጋጣሚዎችን በምናየው የእነኛ ሀገራት ገጽታ ስንመለከት እውነት ነው። በርካታ ዛፎች፣ አበቦች በተለይ አረንጓዴና ለምለ እንደዚህ አይነት ነገር አላቸው። የንባብ ቦታ አለ፣ የማረፊያ ቦታ አለ፣ ዛፎች አሉ። እንደዛ ነው እና ይሄ
የአእምሮ ጤናቸውን ስለሚጠብቅላቸው ደስተኛ አድርጓቸዋል ብለው እነኚህ ነጥቦች አስፍረዋል። እና ስለዚህ ለእኛም ለአዲስ አበባ ለኢትዮጵያ እነኚህ የምንሰራቸው የልማት እንቅስቃሴዎች እንደ ወረቀት ላይ የሚሰፍሩ ዝም ብሎ ማሟያ ብቻ አይደሉም። ቀጥታ ከህዝብ ህይወት ጋር የሚተሳሰሩና የሚገናኙ ናቸው። በጣም አሪፍ። እንግዲህ ሌላው ይህ ፕሮጀክት ለከተማው ነዋሪ የንባብ አማራጭ የሆነ እንግዲህ ፕሮጀክቱ በራሱ የትምህርትና የጥበብ ማዕከል መሆን የቻለ ፕሮጀክት ነው። እንግዲህ የልማቱ አካል የሆኑ 2 አነስተኛ የህዝብ ቤተ መጻሕፍት ወይም ላይብረሪዎች አሉት። 2 አምፊቲያትሮች እንዲሁም ደግሞ የትምህርትና የባህል እንቅስቃሴዎችን የሚያበረታቱ ቲያትር ቤቶች አሉት። ይህ የሚያሳየው እንግዲህ ፕሮጀክቱ ለመዝናኛ ብቻ ሳይሆን ለትውልዱ እውቀትና ጥበብ ትኩረት የሰጠ መሆኑን ያሳያል። አዳዲስ መናፈሻዎች እንዲሁም የስነ ጥበብ መድረኮች ለከተማዋ የወጣቶች ሁለንተናዊ እድገት ወሳኝ የሆኑ ናቸው። እንግዲህ ሰው አሁን ካለው ይሄ ግርግር ምናምን ወጥቶ ትንሽ እረፍት የሚያገኝበት በተለይ ዊኬንድ ላይ እንደዚህ አይነት የጥበብ መዳረሻ የሆኑ ቦታዎችን ይፈልጋል እና ራሱ ላይብረሪ ያለው አምፊቲያትሮች ቲያትር ማየት የሚፈልግ ካለ ቁጭ ብሎ እንደዚህ አይነት አማራጭ ያለውም ለጥበብም በር ያለው ትልቅ ፕሮጀክት ነው ማለት እንችላለን። እንደው ጠቅለል ስናደርገው ይሄ የእንጦጦ ቀበና የወንዝ ዳር ልማት የሀገራችንን ገጽታ ከፍ የሚያደርግ ነው። ለእኛ ብቻ ለነዋሪዎቹ ብቻ ሳይሆን በዓለም አቀፍ ደረጃም ከዚህ ቀደም የገነባናቸው የልማት ስራዎች አሉ፣ ፕሮጀክቶች አሉ። በእነሱ ብዙ ዓለም አቀፍ ተቋማት ላይ ስብሰባ ለመሰብሰብ ለተለያዩ ነገሮች የመጡ ሰዎች ጎብኝተው አስተያየት ሲሰጡ ነበር። እኛም እናውቀዋለን፣ እነሱም ደግሞ ምስክርነታቸውን ሰጥተዋል። ስለዚህ ለእኛ ለነዋሪዎቹ ብቻ ሳይሆን ከሌሎች ዓለም ለሚመጡ ሰዎችም በእጅጉ ማሳያ አራያ መሆን የሚችል ለቱሪዝም ኢንዱስትሪው ትልቅ ግብአት መሆን የሚችል ብዙዎችን ለመሳብ የሚያስችል ትልቅ ፕሮጀክት ነው። ከዛ ባለፈ ደግሞ ለመጪው ትውልድ የሚተላለፍ ትልቅ አሻራ ነው። አሁን ታላቁ ህዳሴ ግድብን አስቀምጠናል። በኢትዮጵያውያን ጽኑ እርምጃ፣ አንድነት፣ ኃይል የተሰራ ነው። እንደገና ደግሞ እነኚህ ፕሮጀክቶችም እንደዛው ለነገው ትውልድ የምናስረክባቸው በእኛ ልጆች የተሰሩ የኩራት ምንጮቻችን ናቸው ልንል እንችላለን። በጣም ጥሩ አይኒ። ዛሬ እንግዲህ በታይም ላይናችን በተለይ የእንጦጦ ቀበና የወንዝ ዳር ልማት ፕሮጀክት አጠቃላይ ገጽታው ምን ይመስላል፣ ለህዝቡ፣ ለአዲስ አበባ ከፍ ሲል ደግሞ ለኢትዮጵያ ከተማን በማሳደግ በኩል ምን አይነት ጥቅም አለው የሚለውን ተመልክተናል። እንግዲህ ዋናው ነገር ከሰራን በኋላ ቀጣይ ደግሞ ሌሎች ፕሮጀክቶችን ማስቀጠል ያስፈልጋል። እንደ ህዝብ ደግሞ እንደዚህ ያሉ ትልቅ ሀገራዊ ሀብቶችን መጠበቅ፣ በኃላፊነት መንከባከብ የሁላችንም ኃላፊነት ሊሆን የሚገባው ነው ለማለት ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ እንዳሉት አይን ካላየ ግንባር ይሆናል ነውና ኑና የእንጦጦ ቀበና የወንዝ ዳርቻ ልማትን ጎብኙ እንላለን። እኛም ጎበኛለን፣ እንሄዳለን። ዛሬ በዶት ስትሪም ታይም ላይናችን የእንጦጦ ቀበና የወንዝ ዳርቻ ልማት ምን ይመስላል የሚለውን አይተናል። በሌላ ጊዜ ደግሞ ወቅታዊ የሆኑ ጉዳዮችን አንስተን እንዳስሳለን። ከኛ ጋር ስለሆናችሁ ዝግጅታችን ስላያችሁ እናመሰግናለን። መልካም ጊዜ